አሁን የምንበላቸው አንዳንድ እጅግ ጣፋጭ ምግቦች የተገኙት በታላላቅ ሼፎች ጥናት ሳይሆን በንዴት፣ በቸልተኝነት ወይም በአጋጣሚ ስህተት እንደሆነ ያውቃሉ? ዓለምን የቀየሩ ግኝቶች ሁሉ በቤተ ሙከራ አልተገኙም። አንዳንዶቹ የተገኙት በምግብ ቤት ኩሽና፣ በበረሃ ጉዞ ወይም በፋርማሲ ውስጥ በተሰሩ ትንንሽ ስህተቶች ነው። ሰላም ጤና ይስጥልን። ዛሬ የምናያቸው ታሪኮች ስህተት ሁልጊዜ መጥፎ አይደለም የሚያሰኙ ናቸው። ከድንች ቺፕስ እስከ ኮካ ኮላ ያሉ ታዋቂ ምርቶችን ጨምሮ ዛሬ የምናያቸው 6 ምግቦች ስህተት እንዴት ወደ ቢሊዮን ዶላር ንግድ እንደተቀየረ የሚያሳዩን ድንቅ ታሪኮች ናቸው። 6ኛ አይስክሬም ኮን። አይስክሬም የሚቀርብበት ሳህን ቢያልቅቦ ምን ያደርጋሉ? በ1904 የተከሰተው ይህ አጋጣሚ አይስክሬም አበላላችን ለዘላለም ቀይሮታል። ታሪኩ የተፈጠረው እንዲህ ነበር። በቅዱስ ሉዊስ የዓለም ኤግዚቢሽን ላይ አንድ የአይስክሬም ሻጭ የሚሸጥበት ሳህን አለቀበት። በአቅራቢያው ደግሞ ዋፍል የሚሸጥ ሰው ነበር። ጎኑ የነበረው ሶሪያዊ ስደተኛ ሐሙዊ ዋፍል ይሸጥ ስለነበር የጎረቤቱን ጭንቀት አይቶ አንዱን ዋፍል ጠቅልሎ ሰጠው። ዋፍሉ ሲቀዘቅዝ ጠንካራ የመሆን ባህሪ ስላለው የአይስክሬሙን ቅዝቃዜና ክብደት መሸከም ቻለ። ውጤቱም ሰዎች አይስክሬሙንና ዋፍሉን በአንድ ላይ መብላት እንዲችሉ አደረጋቸው። ይህ አስገራሚ አጋጣሚ ኮን አይስክሬም ተንቀሳቃሽና ዛሬ በዓለም ላይ ተወዳጅ ምግብ እንዲሆን አደረገው። 5ኛ አይብ። ከሺህ ዓመታት በፊት አንድ የአረብ ነጋዴ ወተት ይዞ በረሃ ሲያቋርጥ ያገኘው የበሰበሰ የሚመስል ነገር ዛሬ የዓለማችን ተወዳጅ ምግብ ሆኗል። ታሪኩ የተፈጠረው በአንድ አስገራሚ አጋጣሚ ነበር። አንድ ነጋዴ ወተቱን በበግ ሆድ በተሰራ ከረጢት ውስጥ አድርጎ በፀሐይ ሙቀት ውስጥ ሲጓዝ ዋለ። በመጨረሻም በከረጢቱ ውስጥ የነበረው ኢንዛይም እና የፀሐዩ ሙቀት ወተቱን ለወጠው። ነጋዴው ሲከፍተው ወተቱ ረግቶ ወደ አይብነት ተቀይሮ አገኘው። ውሃውንና ጠጣር ክፍሉ ተለይተው ነበር። ነጋዴው ተበላሸ ብሎ ከመጣል ይልቅ ጣዕሙን ሞከረው። እጅግ የሚጣፍጥ አዲስ ምግብ። ይህ በበረሃ የተገኘ ስህተት ከሺህ በላይ የአይብ ዝርያዎች እንዲኖሩ አድርጓል። 4ኛ ቸኮሌት ቺፕ ኩኪ። ሩት ዌክፊልድ ኩኪስ ስትሰራ ቸኮሌቱ ቀልጦ ከሊጡ ጋር ይዋሃዳል ብላ አስባ ነበር። ነገር ግን አልቀለጠም። ይህ ውድቀት ግን ትልቅ ታሪክ ሰራ። በ1938 ሩት ዌክፊልድ ቶላውስ በሚባል ማረፊያ ቤቷ ውስጥ ኩኪስ ስትጋግር የዳቦ ቸኮሌት አልቆባት በምትኩ የኔስሌ ቸኮሌት ሰባብራ ጨመረች። ሩት የጠበቀችው ቸኮሌቱ ቀልጦ ኩኪሱን ሙሉ በሙሉ ቸኮሌት ያደርገዋል ብላ ነበር። ነገር ግን ቸኮሌቱ ሳይቀልጥ ባለበት ቀረ። በጣዕሙ ግን ወደር አልተገኘለትም። ያንን ኩኪስ የቀመሱ ሰዎች በሙሉ አበዱለት። ያን ያልቀለጠ ቸኮሌት ለኩኪሱ ልዩ ጣዕምና ውበት ሰጠው። ዛሬ በዓለም ላይ በብዛት የሚሸጥ ኩኪስ ሆኗል። ኔስሌ የዚህን ታሪክ መብት በመግዛት ዛሬ በዓለም ዙሪያ የምናውቀውን የቸኮሌት ቺፕ ኩኪ አሰራርን አስፋፋው። 3ኛ ኮካ ኮላ። ኮካ ኮላ መጀመሪያ ላይ ራስ ምታትን ለማከም የተሰራ መድኃኒት እንደነበር ያውቃሉ? መድኃኒቱን ለስላሳ መጠጥ ያደረገው ግን አንድ ስህተት ነበር። ዶክተር ጆን ፔምበርተንግ በጦርነት ላይ በደረሰበት ቁስል ምክንያት ለሞርፊን ሱስ ተጋልጦ ነበር። ይህንን ሱስ ለማከም ኮካ ወይን የተባለ መጠጥ ሰራ። በመጀመሪያ መጠጡ ለነርቭ መረጋጋትና ለራስ ምታት ተብሎ ነበር የሚሸጠው። በወቅቱ በአትላንታ የአልኮል ክልከላ ስለነበር አልኮሉን አስወግዶ ሽሮፑን ብቻ ይጠቀም ነበር። አንድ ቀን በስተት ይህንን ሽሮፕ ከተራ ውሃ ይልቅ ጋዝ ካለው ውሃ ወይም ካርቦኔት ዋተር ጋር ቀላቀለው። ውጤቱም ልዩ ጣዕም ያለው መጠጥ ሆነ። መድኃኒት ተብሎ የተጀመረው ምርት ዛሬ የዓለም ቁጥር 1 መጠጥ ሆኗል። የንግድ ስሙና አቀራረቡን ቀይሮ የቢሊዮን ዶላር ኩባንያ ለመሆን በቃ። 2ኛ እርጎ። እርጎ ለብዙ ዘመናት የአረቦች ሚስጥር ተብሎ ይቆጠር ነበር። ወደ አውሮፓ የገባው ግን በአንድ ንጉስ ህመም ምክንያት ነው። በ16ኛው ክፍለ ዘመን የፈረንሳይ ንጉስ ፍራንሲስ አንደኛ በከባድ የሆድ ህመም ተይዞ ነበር። አንድ የኦቶማን ቱርክ ሐኪም እርጎ ይዞለት መጣና አከመው። ይህም እርጎ በአውሮፓ እንዲታወቅ አደረገው። ነገር ግን እርጎ እንዴት ጤናማ ምግብ መሆኑ ታወቀ። በጥንት ዘመን ሰዎች ወተትን በቆዳ ከረጢት አድርገው ያስቀምጡ ነበር። አንድ ቀን ወተቱ ተረስቶ ለረጅም ጊዜ ቆየ። ባክቴሪያዎች ወተቱ ውስጥ ስራቸውን ሰሩ። ወተቱ ረጋ፣ ጣዕሙም ጎመዘዘ። ልክ እንደ አይብ ሁሉ እርጎም የተገኘው ወተት በቆዳ ከረጢት ውስጥ ተቀምጦ በባክቴሪያ አማካኝነት ፈርመንት ሲያደርግ ነው። የጥንት ሰዎች ወተቱ ተበላሸ ብለው ከመጣል ይልቅ
ጣዕሙን ሲቀምሱት ለየት ያለና የሚጣፍጥ ሆኖ አገኙት። ይህም ለጤና እጅግ ጠቃሚ መሆኑ በጊዜ ሂደት ተረጋገጠ። በዚህ አስገራሚ አጋጣሚ ምክንያት ዛሬ እርጎ ተወዳጅና የጤናማ ሕይወት ምልክት ሆኗል። አንደኛ፣ የድንች ቺፕስ። አንድ ተናዳጅ ደንበኛና አንድ ትዕግስቱ ያለቀበት ሼፍ ባይገናኙ ኖሮ ዛሬ ያንን የሚጣፍጠውን ቺፕስ አናውቀውም ነበር። ታሪኩ በ1953 ዓ.ም ጆርጅ ክራክ የተባለ ሼፍ በአንድ ምግብ ቤት ውስጥ ይሰራ ነበር። አንድ ደንበኛ የቀረበለትን የተጠበሰ ድንች በጣም ወፍራም ነው በማለት ደጋግሞ መለሰበት። ጆርጅ ክራም በደንበኛው ተበሳጭቶ ድንቹን እንደ ወረቀት በጣም ቀጫጭን አድርጎ ከተፈው። ደንበኛው ይናደዳል ብሎ በማሰብ በጨውም ደባልቆ አቀረበለት። ውጤቱ ግን እንኳን ደንበኛው ሊናደድ ይቅርና በጣሙ ተደንቆ እስካሁን ከበሏቸው ሁሉ ይበልጣል አለ። የዓለማችን የመጀመሪያው ቺፕስ እንዲህ በንዴት ተወለደ። ዛሬ ላይ ቺፕስ በዓለም ላይ በየዓመቱ ከ15 ቢሊዮን ዶላር በላይ ሽያጭ ያለው ግዙፍ ኢንዱስትሪ ነው። እንግዲህ እንዳየነው ትልልቅ ስኬቶች አንዳንዴ ከትልልቅ ስህተቶች ይወለዳሉ። ከነዚህ 6 ምግቦች ውስጥ እናንተን ይበልጥ የገረማችሁ የትኛው ነው? አስተያየታችሁን በኮሜንት ላይ አጋሩ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለጓደኞቻችሁ አጋሩ። ለተጨማሪ አስደሳች ታሪኮች ሰብስክራይብ ማድረግ እንዳይረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።